ምን አይነት ደፋር ነው እንዳትሉኝ፣ ደፍሬ አይደለም፣ ልፈርድባቸውም ፈልጌ አይደለም። እንኳን አሁን የምንኖርባት ቤታችን ቀርቶ እቺ ምድራችን እንኳን በስደት ነው የመጣንባት። በጣም ከተጣበቃችሁባት ታማችኋለች። የምር አድርጋችኋት ከወሰዳችኋት ትጎዳችኋለች። እኔ በምድር ላይ ስደተኛ ነኝ ይላል ነቢዩ ዳዊት። በድንኳን የኖሩት ለዛ ዋና መኖሪያችን ይሄ አይደለም። ይሄ መቆያችን ማለፊያችን እንጂ ማረፊያችን ወደብ አይደለም። ምናልባት መቅሰስ ከሆነ እንጃ፣ ራት ግን አይደለም። በጣም ከተጣበቅንበት ሐዘን፣ ስብራ ይገጥመናል። አዎ የኔና የእናንተ የዚህ ምድር አኗኗር እንደ ስደተኛ እምን ብለን እንዳንተኛበት። ለዚህ ነው ከዚህ አታውርደኝ፣ ይልቅ ካንተ አትለይ፣ ይልቅ ከመንግሥተ ሰማያት አታውጣኝ፣ ይልቅ ከመንፈሳዊ ሕይወት አትለይ፣ ይልቅ ከጉያህ እንዳልወድቅ አንተ ጠብቀኝ፣ ይልቅ ካንተ እንዳልፈናቀል እርዳኝ፣ ይልቅ ከዚህ ልዕልና እንዳልወርድ፣ ከዚህ መንፈሳዊነት እንዳልወርድ፣ ከዚህች ቤተ ክርስቲያን እንዳልወጣ፣ ከዚህ ዝማሬ እንዳልፈናቀል፣ ከዚህ ኪዳን እንዳለኝ፣ ከዚህ ዕጣን እንዳልወጣ ይልቅ አንተ ጠብቀኝ፣ ከዚህማ አታውርደኝ። እንደገና ወደ ዓለም አትመለሱ። እንደገና ወደ ክፋት አትሂዱ። እንደገና ወደ መማረር አትሂዱ። እንደገና ተስፋ ወደ መቁረጥ አትሂዱ። እንደገና ራሳችሁን ወደ ማጥፋት አትሂዱ። አንዳንዶችን ሰምተናል። ሰሞኑ ልብ ይሰብራል። በጣም በእውነት ለማሰብ እንኳን ልብ ይሰብራል። ግን ክርስቲያኖች ይሄን ያህል እግዚአብሔርን በውስጣችን እናጠፋዋለን ወገኖቼ። ራሱን የሚያጠፋ ሰው እኮ እግዚአብሔርን ሕልውናውን ያጠፋ ሰው እኮ ነው ውስጡ። ራሱን ከማጥፋቱ በፊት የእግዚአብሔርን ሕልውና እኮ ያጠፋ ሰው ነው እግዚአብሔር የለም የሚል። የእግዚአብሔርን ሥራ ትላንት ላይ ትዝታውን የዘነጋ ዛሬ ያለውን ጸጋና ስጦታ እምቢ አለ። የነገን ተስፋ የሰረዘ እምነት፣ ፍቅር፣ ተስፋ የሌለው ሰው እኮ እውነት ነው። በጣም ያማል። እውነት ነው። በጣም ልብ ይሰብራል። ግን ክርስቲያን አምላኩ ከእሱ ጋር ስለሆነለት ሁሉን ይችላል። ሁሉን ይችላል። ሁሉን ያልፋል። በሁሉ ይጸናል። ሁሉን ይታገሳል። ነገን ተስፋ ያደርጋል። ለሚመጣው ይዘጋጃል። ወገኖቼ ፈተና በአንዳንዶች ምናልባት ለአንዳንዶቻችን ፈተና ሆኖ ከመጣ ምንም ነገር ከቀደመ ኃጢአታችን ሊያነጻን ይመጣ ይሆናል። ምናልባት ፈተና አሁን ላለነው ብርቱ ሰዎች ከመጣ አሁን ያለንን ፍጽምና የበለጠ ሊያሳምርልን ይመጣል። ምናልባት አሁን ያለው ፈተና በቤተ ክርስቲያን ተተክለላለን ከመጣ ለሚመጣው መከራ ሊያዘጋጀን ይመጣል። ግን እንዳትረሱ እግዚአብሔር ከፈተናው ጋር መውጫ ያለው አምላክ ነው። እሱን አስቡ። መውጫ የሌለው ፈተና እግዚአብሔር ለማን ሰጥቶ ያውቃል? ወገኖቼ አይዟችሁ፣ አመስጋኞቹ የእግዚአብሔር ቃል በሁሉ አያመስግኑ። በሁሉ ስታመሰግኑ ምኑኝ ልባችሁ ይጽናናል፣ ሕሊናችሁም ያርፋል። ነገን ተስፋ ታደርጋላችሁ። በተቀደደው ቀዳዳ ሁሉ የእግዚአብሔርን ሥራ ጠንክራችሁ ትሠራላችሁ። ይሄ በጎ የማይመስል ነገርን እንዴት አድርጋችሁ በጎ እንደምትቀይሩት ይልቃሱ። ግድ የላችሁ። እግዚአብሔር ሁሉን ነገር ለበጎ አድርጎ እንደሚቀይረው ታምናላችሁ። እሱን እናንተ እንዴት አድርገን ለበጎና እስካሁን ካለን ነገር የተሻለ እንዴት እናደርገው? ከእግዚአብሔር ማህበራዊ መስተጋብራችሁን የበለጠ አጠንክሩት። ተጠያየቁ፣ ተረዳዱ፣ ተደጋገፉ፣ እርስ በርሳችሁ ተጽናኑ፣ አበረታቱ። የማንም ሰው ልብ አይውደቅ፣ በርቱ ተባባሉ። ሕይወት እዚህ ወይም እዚያ ምንም ይቀጥላል። ጥቂት ወይም ብዙ የለመድነው እንግዳ ብንሆን ከእግዚአብሔር ጋር ከሆን እመኑኝ
የመረረውን እንኳን ሊያጣፍጠው እግዚአብሔር ቻይ አትወርድ። ይቆየ የእግዚአብሔር ቸርነት የእመቤታችን አማላጅነት የቅዱሳን በረከት ረድኤት አይለይ። በመንገዳችን ሁሉ ከፊት ይቅደምልን፣ በኋላ ይከተለን፣ በላያችንም አድሮ ይኖረልን።